Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን እናንተ ብርታት በእናንተ ኢንፎርሜሽን መላክ ከእናንተ ወደ እናንተ የምናመጣ ነው። አድማጮቼ ሁሉንም ዜና ከህዝባችን ነው ልሳን ሁኑን እያላችሁ ነው የምትልኩልን ያላችሁ። አሁን ይዤላችሁ መጥቼ ያለው ደግሞ በጣም የሚገርም የሚያስደምም በልሳናቸው ነው። እኔ ምንም ነገር የምጨምርበት የምቀንስበት የለም። አቀነቱንም ሁሉንም ነገር የሚያውቀው የላክልን ነው እና በጣም በጣም የሚገርም ነው የሚካሄድ ያለው። ይህ ሰውዬ ምን አይነት ሰው ምን አይነት ኃጢአት መሰራ ነው? የኢትዮጵያ ህዝብ ይበለው ጠግቦ ነበረ ምናምን የሚሉ አሉ። እኔ እውነት ለመናገር እግዚአብሔር ህዝብን ይቀጣል ብዬ አላምንም። ሊያስተምረን ይችላል ግን ይቀጣል ብዬ አላምንም። ግን ይሄ ሰውዬ እንዳው ምንድን ነው የተላከባት ኢትዮጵያን ለማፍራስ የማይደረግ ነገር? ስንት ዓመት ሊኖር ነው የሁሉ ዝርፊያ? በሄድክበት ልማት ድርጅት በሄድክበት ኮንስትራክሽን ሁሉንም ነገር የኔ ነው ብሎ የሚያደርገው ስንት ዓመት ሊኖር ነው? እኔ እኮ እሱ ነው እኮ እውነት ለመናገር ይሄ ሰውዬ ጭንቅላት ውስጥ ጤነኛ ነው ወይ? ይሄ ሰውዬ አስተሳሰቡ? አጠገቡ ያላችሁት ሁላችሁም እንደምትሰሙት እናውቃለን። ሚዲያዎች እንደምትከታተሉ ሶሻል ሚዲያ ላይ ጆሮአችሁ እስኪ ሞቀው ድረስ እያዳመጣችሁ እንደምትውሉ እናውቃለን። ምክንያቱም ስለምትጽፉልን ስለምትልኩልን ማለት ነው። ባለስልጣኖቹን ነው ማወራ ያለሁት። ከሱ ጋር የምትውሉ ይሄ ሰውዬ ጤነኛ ነው ወይ? ምን ሊያደርግለት ነው የሁሉ ዘረፋ? ከሁሉ ከፖስታ ቤቱም ከቴሌኮሙኒኬሽኑም ከአየር መንገዱም ከሁሉንም ኮንስትራክሽን ስራ ድርጅቱም ሁሉንም ነገር መሬት በመሸጡም የሚሰበሰበ ያለ ገንዘብ ምን ያህል ጊዜ ሊኖር ነው? ዘመዶች ውስጥ ምን ያህል ጊዜ ነው? ምን ያህል ገንዘብ ነው የሚበሉት? እና ይህንን ነገር በጣም የሚገርም የሚያስደምም ነው። እኔ ምንም አልጨምርበትም። እስቲ አዳምጡት። ይሄ ሪከርድ አድርጎ የላከልንን እናዳምጠው። ወደዛ እንለፍ። እንኳን አደረሰ። ባለፈው እንደነገርኩህ መሰረት ያው በእኛ መስሪያ ቤት ያለውን ጉዳይ በደንብ እነግርሃለሁ። ያው እኔ አንዱ የመንግስት ልማት ድርጅት ከሚባሉት ውስጥ በአንዱ በሆነው የኢትዮጵያ ፖስታ ሰራተኛ ሲሆን በዚህም ስራ ወደ 15 ዓመት በተለያየ ስራ ቦታዎች ላይ እና በተለያየ ስራ ኃላፊነት የሰራው ሲሆን ዋናው ነገር ግን አሁን የመጣሁበት ዓላማ ምንድነው ያለውን የወቅታዊ የአሰራር ብልሹነት የአድሎውን ሁኔታ ለመግለጽ ነውና ማለትም የኢትዮጵያ ፖስታ የኖት ዘመን የሚጀምረው የነበሩት ዋና ስራ አስኪያጅ አቶ ግደይ ወይዘሮ ሀና አርአያ ስላሴ የአሁኗ የህግ ሚኒስቴር ማለት ነው በዋና ስራ አስኪያጅነት በኢትዮጵያ ፖስታ አገልግሎት ድርጅት ላይ ተመድበው መስራት ከጀመሩበት ጊዜ አንስቶ ነው። ስለሆነ ምንድነው ትልቁ ችግሩ? አንደኛው የተፈጠሩት ችግሮችን በደንብ አንድ ባንድ እየነቀስን እናያለን። ምንድነው ዋናው ያርጉት በዛ ሰዓት ነበሩትን ነባር ሰራተኞች የሚባሉት ያብነው ሰውዬ የመንግስት ቤት ከዛም በመቀጠል ምንድነው የሆነው ያው ፋሽስቶችን በድርጅቱ ወደድም ጠላ ከነበረበት እስከነበረበት ችግር የትኛውን ቦታ ላይ ችግሮች አይጠፉም። ግን ድርጅቱን እንደ ድርጅት ያቆሙት ነባር ሰራተኛ ነው። ነገር ግን እነዚህ ነባር ሰራተኞችን ከነበሩበት ቦታ በተለያየ በዘርም ሊሆን ይችላል በሙስና ያረከውን ነገር በመስጠት ስም በመስጠት ትልልቅ ኃላፊዎችንም ጨምሮ ከቦታ ማንሳት ነበር ስራው የተሰራ ትልቁ ስራ ነው። ከዛ በባሰ ደግሞ አልፎ ደግሞ ምን ተፈጠረ? መዋቅር በሚል አዲስ ጥናት ተጠንቷል በሚል 500 በላይ ሰራተኞች በመቀነስ ስራውን የጀመረችው ማለት ነው። እነዚህ ሰዎች እንኳን ለምን እንቀነሳለን ምንድነው ችግራችን ብለው ወደ ህግ አካል ሲሄዱ ምንድነው የተደረጉት? በዛ ሰዓት የነበረው የህግ ሚኒስቴሩ የስራ ባለቤት በሆኑ ጉዳያቸውን እንዳይታይ በማስፈራራት ጭምር ነበረ ህጋቸውን ያለውን ይሄ ጉዳያቸውን እንዳይታይ የተደረገውና የዚህን ያክል ድረስ ነበረ በኢትዮጵያ ፖስታ ድርጅት ስራዎች ላይ የተሰራው ግፍ ማለት ነው። ከዛም በመቀጠል በሷ በምክትል ስራ አስኪያጅነት የተመደቡት ደግሞ አቶ ጋሻው መርሻ ይባላሉ። ከዚህ በፊት በጣም በአብን ላይ ትልቅ ተሳትፎ የነበራቸው ሰውዬ ነው ሰው ነበሩ። እኚህ ሰው ደግሞ በሹመቱ ነገር እሳቸው በመጨረሻ ነው የመጡት። እሳቸው በመጨረሻ ላይ እነግርሃለሁ። ስራ አስኪያጅ የነበሩት ከወይዘሮ ሀና አርአያ ስላሴ ጋር የነበሩት አቶ አስማራ የሚባሉ ናቸው። ከድርጅቱ ልክ የራሳቸው የግል ተቋማቸው ነው ያስመሰሉት። ሁለቱም የፈለጉትን ሰው ይሾማሉ፣ የፈለጉትን ሰው ደግሞ ያስነሳሉ። በቃ እንደራሳቸው በቃ ልክ አሁን የቤት ሰራተኛ ቀጥረን ልክ የሆነ ነገር ሲፈጠር እንደምናደርጋት ነበረ ሰራተኛው ላይ ሲጫወትበት የነበረው። ሌላ ጉዳይ ደግሞ የድርጅቱን ስም በማይመጥን መልኩ የሰው ኃይል ላይ የነበሩትን ከሌላ ቦታ የመጡ ሰው ነበሩ። ራሳቸው ስራ አስኪያጇ ናቸው ያመጧቸው። ነገር ግን ከትንሽ ስራ ከሰሩ በኋላ የመልቀቂያ ደብዳቤ ይደርሳቸዋል። ከሌላ ቦታ የመጧቸው ስራ አስኪያጅ ማለት ነው። ከዛ ይህንን የአምስት ስራ አስኪያጅ በጣም የሰው ኃይል ስራ አስኪያጅ የነበረው ሰው በጣም ጉዳዩ በጣም በመናደዱና እንዴት እንደዚህ ይሆናል ብለው ተነጋግረው መግባባት ስላልቻሉ ሄጄ በደንብ ያለውን ነገር መናገር አለብኝ ብሎ ቢሮ ድረስ ሄደው በማናገር የተፈጠረውን ችግር በመነጋገር መፍታት ሲገባቸው ምንድነው የሆነው? ቢሮ ውስጥ እስከመጣላት ድረስ ዋናው ስራ አስኪያጅ ሀና አርአያ ስላሴ በጥፊ መታ። ሌሎች ሰዎች መጥተው ነው የገላገላቸው። እና ይሄ በቃ ከቢሮ ኢቲክስም ከምንም በቃ የሆነ ግራ የገባው ስራ ነው ይሰራሉ።
ሰውየው ደግሞ የሰው ኃይል ስራ አስኪያጅ የነበረው ሰውዬው ያው የሄደበት አካል ልክ አይደለም። ግን ምንድን ነው የሆነው? ኢሚዲየትሊ የባሏ የእሷ ባል የህግ ክፍል ኃላፊ ሚኒስቴር የነበረው ጋርዶች መጥተው ሰውየውን እየበደበደቡ ከቢሮ ይዘውት ሄዱ። ከዛ በኋላ ከትንሽ ጊዜ በኋላ ደግሞ ሰውየው ተፈታ። ምንድነው እንዴት ተፈታ ሲባል ይሄኔ ሌላ ሰው ቢሆን ይሄ ነገር ድርጊት ያደረገው እስከ እድሜ ልክም ሊፈረድበት ይችላል። ብዙ ነገር አለ። ግን ሲታይ የሽመልስ አብዲሳ የአጎት ልጅ ሆኖ ተገኘ። ዘመድ በመሆኑ ምክንያት ብቻ ተፈታ። መጠየቅም ካለበት እንኳን በህጉ አግባብ በትክክል በመጠየቅ የነበረበት ፕሮሲጀሩ ተጠብቆ እንጂ ቢሮ ያንን የሚያክል ቢሮ ስንት ዓመት ከአፄ ምኒልክ ጀምሮ ትልቅ ስም ያለው ድርጅት የዚህን ያክል ቆር ተንቋሾ ልክ እንደ ሰፈር ዱርዬ መጫወቻ እስኪሆን ድረስ ነበረ የሚሰራው ስራ የተሰራው ስራ እና በጣም ያሳዝን። ከዛ በመቀጠል ደግሞ ያው ሌላው ደግሞ ሌላው ደግሞ ምንድነው የሀና ስራ ምክትል ስራ አስኪያጅ የነበሩት አቶ አስማራ የሚባሉት ከዚህ በፊት በድርጅትም በየትኛውም ተቋም ታይቶ በማይታወቅ ሁኔታ የንብረት አስተዳደሩና የግዢ ክፍሉን አንድ ላይ በማዋቀር አንድ ቦታ በአንድ ሰው ስም እንዲሆንና ይህም እዛ ቦታ ላይ የተቀመጠው ሰው ምንድነው የአቶ መና የምትባል አንድ ክፍል ኃላፊ ነበረች። ከወይዘሮ ሀና ጋር በጣም ጥብቅ ግንኙነት ያላት ሴት ሆነች። የእሷን የእህቷን ባል በማምጣት አቶ ዳዊት ከሳሁን የሚባል ይህ ቦታ እንዲያስተዳደር የንብረት አስተዳደሩና ግዢ አንድ ላይ ማድረግ ማለት በዛ ስራ የሚሰሩት ማናቸው ትልቅ ስራ እየሰሩ ያለበት ተጠሪነታቸው ለማን ነው? ለምክትል ስራ አስኪያጁ ለአቶ አስማራ ማለት ነው። እና በተለያየ ምክንያት በድርጅቱ የሚገዙ እቃዎችን እና ከዛ በመቀጠል ደግሞ የቤቱ እድሳት እንዲታደስ በተሰጠው መመሪያ መሰረት እንዲታደስ ተደርጎ በዛ በተደረገው ስራ ላይ ትልቅ የምዝበራ ስራና የሌብነት ስራ ነበር ሲሰሩ የነበሩት። እና ከዛ በተጨማሪ የስራ አስኪያጇ አቶ ሀና አርአያ ስላሴ በድርጅቱ በዚህ በእድሳቱ የተሳተፈው የኮንስትራክሽን ድርጅት ያለምንም ጨረታ ስራው እንዲሰጠው በማድረግ ከዛም በተጨማሪ የተጠቀመበት ማቴሪያል ብነግራችሁ ከዚህ በፊት የነበረው ፖስታ ቤት የተሰራበት መንገድ የአርመን ኮንስትራክሽን ድርጅት ነበር የሰራው። በጣም በሚገርም ሁኔታ ነው የተሰራው። ያንን ነገር አፍራርሰው ጥራቱን ባልጠበቀ እቃ በመጠቀም ያንን ነገር እንዲሰራና በቃ ምዝበራ በደንብ ተጠናክሮ እንዲሰራ ነበር ያደረጉት። ዜራና ስላሴና አቶ አስማራ በመቀላቀል ማለት ነው። የራሳቸው የቀይ ዝርፍ ግሩፕ በመፍጠር በደንብ አድርገው ነው የሰሩት። ከዛ በመቀጠል ሴትዮዋ ሀና አርአያ ስላሴ ማለት የፕሮቴስታንት እምነት ተከታይ ናቸው። በዚህ ስራ ብለው በቃ ከፕሮቴስታንት እምነት ተከታይ ከሆኑት ነበር ሰራተኞችን በመለየት የተሻለ ቦታና የተሻለ ጥቅም እንዲያገኙ በማድረግ አለቃቸው ትእዛዝ በደንብ በመፈጸማቸው ባይዞ በጣም የሚገርመኝ ነገር የሀና አርአያ ስላሴ ቤተሰቦች ምን አይነት ውለታ እንደዋሉ በደንብ ባይገባኝም ትልልቅ ስልጣን ቦታዎች ላይ ያሉ ሰዎች ናቸው የእሷ ቤተሰቦች። አሁን እንኳን ለምሳሌ የናሽናል አይዲ ዋናውን ዳይሬክተር ብናይ የሀና አርአያ ስላሴ ወንድም ነው። ሲቀጥል የአዲስ አበባ ደህንነት ቢሮ ኃላፊም እንደዚሁ የእሷ የወንድሟ ነው። እና ይመስለኛል የዋሉት ውለታ በጣም ሰፊ ነው መሰለኝ። የተሰጣቸውም ስልጣን ሰፊ ነው። ወይ ደግሞ ባላቸውን በደንብ ለመያዝ አሁን የውጭ ጉዳይ ሚኒስቴር የሆኑትን አቶ ጢሞቴዎስ ለመያዝ የተደረገ ሊሆን ይችላል ይመስለኛል። ለዛም ሊሆን ይችላል። ብቻ ውስጡን ሚኒስትሩን እስቲ በደንብ ስደርስበት እነግራለሁ። ግን ብቻ ስራቸውን በአግባቡ በቃ በማከናወናቸው ወይዘሮ ሀና አርአያ ስላሴ በባላቸው ቦታ የህግ ሚኒስቴር እንዲሆኑ፣ አቶ አስማራ ደግሞ በደንብ ዝርፊያውንም ሁሉንም ነገር አጠናክረው በመሄዳቸው የፈለጉትን የተሰጣቸውን ተልዕኮ በመፈጸማቸው የመንግስት ግዢ ዳይሬክተር ሆነው ተሾሙ። ከዛም በመቀጠል የተተኩት ሰዎች ማናቸው? ወይዘሮ ሀና አርአያ ስላሴ ያመጧቸው አቶ ዳግም የተባሉ በኦፕሬሽን ክፍል ላይ ኃላፊ ነበሩትን ሰው በዋና ስራ አስኪያጅነት፣ ከዛም በመቀጠል የስራ አስኪያጅነትን አቶ ጋሻው መርሻን መቼም የታወቁ ናቸው። የአብን በአብን ላይ ትልቅ ተሳትፎ የነበራቸው ሰው ናቸው። እሳቸውም ያው የአማራን ህዝብ ትግል አሳልፈው በመስጠትና በዙሪያቸው የነበሩትን ሰዎች ታሰሩ እንዲሰደዱ እንዲሞቱ በማድረግ ትልቅ ስራ የሰሩ ትልቅ ባንዳ ናቸው። በዚህ ባንዳነታቸው ደግሞ ያው ሰው የሚፈልገው እንደዚህ አይነት ባንዳ ሰው ስለሆነ እኛ መስሪያ ቤት በምክትል ስራ አስኪያጅነት ያመጣቸው የሆነ ከዛ በመቀጠልም ያው ነገሮች ያው ይቀየራሉ ብለን ነበር ያሰብነው። ግን የሆነው ነገር የተገላቢጦች ነው። ስራው ደግሞ የባሰ በጣም ተጠናክሮ ነው የቀጠለው በእሳቸው ዘመን። የሀና አርአያ ስላሴ ስራዎች የብልሹ አሰራርነት በደንብ በቃ የነበሩትን ነበር ሰራተኞች ማዕከሉ በመጣው የክፍት የሆኑ ቦታዎች ላይ አሁን ለምሳሌ ዳይሬክተርነት፣ የቺፍ ቦታዎችን፣ የማናጀር ቦታዎችን፣ ኢቨን የሱፐርቫይዘርነት ቦታዎችን እንኳን የተሰጡት ከሌላ ቦታ በመምጣት ነው። ከዚህ በፊት ከእሳቸው ጋር አብረው የሰሩ ጓደኞቻቸውን የዲከደችን በመምጣት በእነዚህ ቦታዎች ላይ ትልልቅ ቦታዎች ላይ ነበር ያስቀመጧቸው። ከዛ በመቀጠል ደግሞ ነበር ሰራተኛው እንኳን ትንሿን ቦታ እንኳን ለማግኘት ሱፐርቫይዘርነት የተወሰነች ቦታ ለማግኘት ያ ሰው መሆን አለበት፣ ከእነሱ ጋር ቀድመ መሆን አለበት። በቃ ልክ ወሬ ማቀባበል አለበት፣ የሚሰራው ስራ በደንብ ማውራት አለበት። ከዛ በመቀጠል የብልጽግና አባል መሆን አለበት። ካልሆነ ምንም አይነት ቦታ አይሰጥም ብዬ እኔ ድርጅቱ ማግባቡን ማጋግረው ማለት አይሰራም። በቃ ለምን እሳቸውን ከጊዜ ሂደት በኋላ የብልጽግና አባል ሆነዋል። ከዚህ በፊት ያው ሲሰሩ እንኳን ምንም ፖለቲካ አልነበረም። ያው ብድር ለዚህ ቦታ ሲባል ግን እንዳለው የነበሩት ሰዎች የብልጽግና አባል የሆነበት አካሄድ ነው ያለውና ከዛ በታች ያሉትን ደግሞ ሰራተኞች እንደነገርኩህ ነው የተሻለች ቦታ ለማግኘት በቃ ወሬኛ መሆን አለበት። ወይ ቤተሰብ እዛ የሚሰራውን ልክ እንደ ቤተሰብ ታይተህ የምትሰራውን ትተህ ልክ እንደ አይጥና ድመት እየተያየህ ተላልፈህ እየተሰጠህ መስጠት አለበት። ጓደኛህንም አብሮ የሚሰራው ሰው በሚያጠፋው ጥፋት እዛው ስራዎችን ለሰው በሚፈጠሩ ስራዎች እዛው ተነጋግሮ ምንም እንደ መፍታት ችግሮች ሲከሰቱ ወደ እነሱ የሚያመጣላቸው ሰው ይፈልጋሉና ከዛ በመቀጠል ደግሞ ያው ሰራተኛውን በተለያየ ምክንያት በማባረር በመቅጣት በምን ነበር በማሸማቀቅ ስራውን ደስተኛ ሆኖ እንዳይሰራ ነበር የሚያደርጉት ነው። ይህም አንድ ነገር ነው እና የሚሰራው ስራ በጣም አግባብነት የሌለው አሰራር ነው እና ከዚህ በፊት ታይቶ በማይታወቅ ሁኔታ ማለት ነው። ለእነሱ ቦታ እንዲሰጡ በቃ የሆነ ነገር አንተ ማምጣት አለብህ። አሁን ለምሳሌ ብናይ ከዚህ በፊት የጋሻው መርሻ የሚባሉት ያብነው ሰውዬ የመንግስት ቤት እንዲያገኙ ጉዳይ አስፈጻሚ ነበሩት። አቶ ከበደ የሚባሉት ሰውዬ ከደረጃ 4 ወደ 8 እንዲያድጉ ለምን ቤት እንዲሰጣቸው ትልቅ ስራ ስለሰሩ ተብለው ከደረጃ 4 ወደ 8 ያደጉበት የሴኩሪቲው ሱፐርቫይዘር እንዲሆኑ የተደረገበት አካሄድ አለ። ይህ አካሄድ ደግሞ ከእድገትና መኗሩ ጋር የሚሆን ከመተዳደሪያ ደንባችን ጋር በሚታረስ ሁኔታ ነው ስራው የሚሰራው እና ሲቀጥል ደግሞ የሚያመጣቸውን አቶ ዳግም የሚያመጣቸው ሰዎች ልክ ዘመዶቻቸውንም ጭምር
ሰብስበው ትልልቅ ቦታዎች የሚሰጧቸው። አሁን እንኳን ለምሳሌ ብናይ የኮሜርሻል ዲፓርትመንት ቺፍ ኦፊሰር ወይዘሮ ትዕግስት ይባላሉ። እሳቸው አሁን ይህ ቦታ የተሰጣቸው ያው የአጎታቸው ሚስት በመሆኑ ነው። ሌሎች ቦታዎች ላይ ደግሞ እንደዚህ ዲቴል ብናይ ያው የእነሱ ዘመዶች አይጠፉም። የእርስ በርስ እየተጠራሩ ስለሚመጡ አንዱ እየጠራ ነው የሚመጡ። በሆነ ነገር የሆነ ዘመድ ነው ወይ ጓደኛ ነው። ሌላ ያለው ሰራተኛ መጣ ጋኔ ምን ያመጣልኛል እየተባለ ነው የሚመደበው እና በጣም አግባብነት የሌለው ስራ ነው የሚሰራው። እና እኔ ኢትዮጵያ ፖስታ እንግዲህ በጣም ትልቅ ድርጅት ነው። ከአቶ ሚኒሊክ ጀምሮ ከመሰረታው ጀምሮ እስከ ሌሎቹ ኃይለሥላሴ ጊዜም ብናይ ኃይለሥላሴ የኢህአዴግ ስርዓትን ብናይ ያለው አሰራር ብናይ በጣም ለድርጅቱ ትልቅ አስተዋጽኦ ያደረገ በጣም ኢንተርናሽናል ካምፓኒ ነው። ከተለያዩ የውጭ ድርጅቶች ጋር ነው የምንገናኘው፣ የውጭ ፖስታ ቤቶች ጋር ነው የምንገናኘው እና እየተሰራ ያለው ስራ ነው ድርጅቱን የማይመጥ ይሄ የድን አሰራር የማይመጥ ናቸው ነው የሚሰራው። እና ያው ዞሮ ዞሮ ኢትዮጵያ ሕዝብ ያልገባው ነገር ኢንክሉዲንግ ያው ሌላው ያልገባው ነገር ምንድን ነው? ሌላው የልማት ድርጅቶችም ነገሮች እንደዚህ ቢፈተሻል። ለምሳሌ ቴሌ ያለ ቴሌ ጎረቤታችን ነው። እዛም የተሰራው ስራ ተመሳሳይ ብዙ ሰራተኞች ነው እዛም የተባረሩት በማክሩ በዚህ በብዙ ምክንያት ማለት ነው። እና ያው ከዚህ መንግስት ያው የተሻለ ነገር አንጠብቅ፣ ነገሮች ለውጥ ይመጣሉ ብለን አናስብ። ለምን ከዚህ ሰውዬ ለውጦች ይመጣሉ ማለት ያው በቆሎ ዘርቶ ስንዴ ያፈራልኛል ብሎ መጠበቅ አሊያም ደግሞ ከዝንብ ማር እንደመጠበቅ ነው። እና አሁን የሚያስፈልገን ልክ እንደ ድሮው አንድነታችንን በደንብ አጠናክረን በትግል ነገሮች እንዲፈቱ ማለት ነው። እና እስኪ አንተም አብረውን የሚያታግሉንም ሌሎች ሰዎችም ካሉ ተገናኘናለን፣ እናወራለን። አመሰግናለሁ። መቼም እግዚኦ ነው የሚያስብለው እንጂ ምን ይባላል። ኢትዮጵያ ውስጥ የማይደረግ ነገር የለም። ከከይ ልከክህ ዘረፍልኝ ላስዘርፍህ ነው የሚካሄድ ያለው። በጣም የሚያሳዝን ነው። እዛ የሚያዩ ያየ አይ ዊትነስ ነው ትልቁ ነገር። አድማጮች በአይኑ ያየ እዛ ሆኖ የሚያይ ያለ ሰው ነው ልጎልን ያለው በደንብ የሚያውቅ ያው ቁስቁሽ የሚለውን አውቀን ማንነቱ እንዳይታወቅ ነው። እና ይህንን የምንላችሁ አድማጮቼ ሁላችሁንም እንደሱ ጀግና ሆኑ። የሚበላሽ ያለ ሌብነቱም ወንጀሉም ዘረፋውም ይህ ሁሉ የሚደረግ ያለውን በምታዩት በመንገድም ሊሆን ይችላል፣ በመስሪያ ቤታችሁም ሊሆን ይችላል፣ በተለያየ ቦታም ሊሆን ይችላል። ላኩልን እስከነ ማስረጃው እስከነ መረጃው በደንብ አድርጋችሁ በተለይ ገንዘብ እያጭበረበሩ የሚያካብቱ ያሉትን ከላይ ወደ ታች ከጠቅላይ ሚኒስትሩ ቢሮ እስከ ታች ድረስ ያሉትን በትክክል እስከነ ማስረጃው ላኩልን። እኛም እናቀርበዋለን፣ ልሳን እንሆናችኋለን። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።